ከዓለማችን እንግዲህ የተለያየ አቅጣጫዎች የተለያየ አይነት ጉድ ያስባሉ የሰርግ ስነ ስርዓቶችና ድግሶች እንመለከታለን። ለዛሬ እንግዲህ በዓለማችን ያልተለመዱ የሰርግ ስነ ስርዓቶችን የተወሰኑትን ልንገራችሁ። እንግዲህ በእኛ ሀገር በተለይ የሙሽሪት የለቅሶ ልምድ አለ። ብዙ ጊዜ ያው ሲዳሩ ማልቀስ ወግ ነው፣ ሲዳሩ ማልቀስ ይባላሉላ። የሙሽሪት ለለቅሶ ልምድ እንግዲህ ወግ ነው ሲዳሩ ማልቀስ የሚለው የሀገራችን ብሂል በሙሽርነት ጊዜ የእንባ ዘለላዎች ማፍሰስ የተለመደ መሆኑን ያሳያል። ታዲያ ይሄ ደግሞ በይበልጥ ደግሞ የሚያስገርም ሆኖ ከወደ ሀገረ ቻይና ሰምተናል። ከወደ ሀገረ ቻይና ደግሞ እጅግ በጣም የተጋነነ ነው የተባለለት በተለይ ደግሞ በቻይና የቱጂያ ማህበረሰብ ሙሽሪት ከሰርጓ በፊት በተለይ ደግሞ ሰርጓ ከመድረሱ ከቀናት በፊት ማልቀስ ግድ ይላታል። የቱጂያ ሴት ልጃገረዶች ገና በተለይ የዛ አካባቢ የዛ ግዛት ሰዎች ከ12 ዓመታቸው ጀምሮ ነው ለወደፊት ትዳራቸው እንዴት ጥሩ አልቃሽ መሆን እንዳለባቸው እየተለማመዱ የሚቆዩትና ሙሽሪት ከሰርጓ ቀን አንድ ወር በፊት ሰፋ ያለ የማልቀሻ የዜማ ልምምድ ታደርጋለች። ይህ ደግሞ ከአንዲት ሙሽራ የሚጠበቅ ነው። በእያንዳንዱ የልምምድ ቀናት በየቀኑ ለ1 ሰዓት እንባዋን ታፈሳለች፣ እንባዋን ትዘራለች እና የሚገርመው ነገር ከ10 ቀናት በኋላ እናትም ለቅሶን ትቀላቀላለች። የሙሽሪት አያትም እንዲሁ ያው ነገሩን ለመገምገም ነው በሚል አስታከው አሳበው ለማስለቀስ ወይም ደግሞ ለማላቀስ ለቅሶንም ለመገምገም ይቀላቀላሉ። በምዕራብ ሹዋን ግዛት ዙኦታንግ እንደተጀመረ የሚነገርለት ይኸው ልምድ እና ለምንድን ነው የሚያለቅሱት እንዴት ነው የሚል ጥያቄ ሊፈጠር ይችላል። እንመልሰዋለን። ለረጅም ዓመታት ያስቆጠረ ነው ይሄ ባህል። በቻይና የጦርነት ግዛቶች ዘመን ዛኦ የተባለች ልዕልት ነበረች። እጅግ በጣም ቻይና ውስጥ ጦርነት በነበረበት በተለይ ያው በርካታ ሀገራት በጥንታዊ የስልጣኔ ዘመናቸው ጦርነት አያጣውምና በዛ ጊዜ እንደሚባለው ከሆነ እንግዲህ ያቺ ዛኦ የተባለች ልዕልት በሰርጓ ቀን ከእናቷ ጋር ያነባችውን እንባን ለማሰብ ነው ይሄ ባህል አሁንም ድረስ በቻይና ውስጥ የተለመደ ባህል ሆኖ የቀጠለውና ይህ ስነ ስርዓት በቱጃ ማህበረሰብ በስፋት የተለመደ ቢሆንም በሌሎች በቻይና አካባቢዎችም ይካሄዳልና ያቺ ልዕልት በሰርጓ ዕለት ባታለቅስ ኖሮ ዛሬ ቻይና ሙሽሮች የሰርጋቸውን ዕለት ወይም ደግሞ አስቀድሞ ለድግስ ነበር እንጂ ተፍተፍ የሚሉት ለምባ ወይም ለለቅሶ አይሆንም ነበር። ሌላው ደግሞ የደቡብ ኮሪያ አስገራሚ ባህልም አለ። የሙሽራው እግርን መጠብጠብ። በደቡብ ኮሪያ አንዳንድ ማህበረሰቦች ውስጥ ወንድ ሙሽራ ከሰርጉ በፊት ውስጥ እግሩን በጣውላ መደብደብ ግድ ይለዋል፣ ይቀጠቀጣል ያን ቀን ማለት ነው። ምንድነው ይሄም ራሱን የቻለ የነሱ ባህልና ፍልስፍና አለው። ሙሽራው እግሩን ሳይመታ ሙሽሪትን ወደ ቤቱ መውሰድ በፍጹም አይፈቀድም፣ አይችልም። ባህል ነው እንግዲህ። የቤተሰብ አባላት የሙሽራውን ውስጥ እግር ላይ ዱላ ለማሳረፍ ወረፋ ይይዛሉ። እንግዲህ ሌላው የቤተሰብ እንግዲህ በዓል አንዱ ማድመቂያቸው ይሄ ነው። ቁርጭምጭሚቱን በገመድ አስረው እግሩን በዱላ አሊያም በደረቀ አሳ ይቀጠቅጡታል። ጥብጠባው ረጅም ጊዜ የማይወስድ ቢሆንም እንግዲህ ግርምት የሚያጭር ነው አይደለ? በሰርግ ዕለት ወይም በሰርግ ሰሞን ሙሽራው የውስጥ እግሩን ወደ ታች ተዘቅዝቆ በጣውላ መገረፍ። እንግዲህ ይሄ ስርዓት እንደየአካባቢው ሊለያይ ይችላል ወይም እንደየአካባቢው ማህበረሰብ። እንግዲህ ዓላማው ደግሞ ይሄ የሚደረግበት የሙሽራው ባህሪን ቀድሞ ለመፈተሽ ነው። ትዕግስተኛ ነው አይደለም፣ ልቀቁኝ ምናምን ብሎ አቧራ ያነሳል ወይስ እንዴት ነው፣ ጠባዩ ተገራ ነው ወይ የሚለውን ለማጣራት ነው እንግዲህ ይህንኑ ባህል አድርገው የያዙትና ይህንንም ለማወቅ ያጣራል። ጥሩ አባወራ ነው ማለት ነው። በደንብ ከተገረፈ ችሎ ዱላውን ካሳለፈ ማለት ነው። ሌላኛው የማሌዥያ ሙሽሮች አስገራሚ ጉዳይ ነው። ይሄን ላውጋችሁና ሌሎቹን ደግሞ እንመለስባቸዋለን። በማሌዥያ ሙሽሪትና ሙሽራ መታጠቢያ ቤት መጠቀም አይፈቀድላቸውም እስከ ሰርጋቸው ዕለት ድረስ። በማሌዥያና በኢንዶኔዥያ ቲዶንግ ባሪዮ የማህበረሰብ ክፍሎች ሙሽራና ሙሽሪት ከሰርጋቸው ስነ ስርዓት በኋላ ለ3 ቀናት ጠባቂ ተዘጋጅቶላቸው ቤታቸውን ለቀው እንዳይወጡና አነስ ያለ ምግብና መጠጥ እየተሰጣቸው መጸዳጃ ቤት እንዳይጠቀሙ ይከለከላሉ። እንግዲህ ሰው በሽታ ላይ ይመጣል አይደል? ይህን ያላደረጉ የሙሽሮች ቤተሰቦችም ሆነ ወዳጅ ዘመዶች የሙሽሮቹን ቀጣይ ጣፈንታ እንዳበላሹ ይቆጠራል። 3 ቀን ቤት ተዘግቶባቸው ሽንት ቤት ሳይጠቀሙ እንዲቆዩ ያደረጉ ወላጆች የልጆቹን ወደፊት ህይወት አበላሽተውታል ተብሎ ነው የሚታመነው እንግዲህ በዚህ ማህበረሰብ። በመሆኑም ስርዓቱ ሙሽሮችም ሆነ ወዳጆቻቸው አይቃወሙትም። 3 ቀን ሽንት ቤት መከልከልና አነስተኛ ምግብ እየበሉ ከጋብቻ በኋላ መቆየት በዛ ሀገር ባህልና ማህበረሰብ ማንም አይቃወሙም። ወደ አፍሪካ ስንመጣ ደግሞ በኬንያና በታንዛኒያ
የማሳ ጎሳዎች በተለይ የሰርግ ስነ ስርዓታቸው ያልተለመደ ነው። በማሳኢ ማህበረሰብ ባህል መሰረት መቼም የጋብቻ ስነ ስርዓት ላይ የሙሽሪት አባት ሙሽራዋን በተለይ የሙሽራዋን ጭንቅላት ይላጫሉ። ከዛ የበግ ስብና ዘይት ከቀቡ በኋላ የሙሽራው አባት ሴት ልጁን ጭንቅላቷንና ቀሚሷ ላይ በመጥፋት መልካም ምኞቱን ይገልጻል። ይህም ደግሞ የፍቅሩና የመልካም ምኞቱ መገለጫ ተደርጎ ይቆጠራል ማለት ነው። እንግዲህ ሰው ላይ መጥፋት አጸያፊ ነገር ነው አይደለ? በዚህ ብሔረሰብ በተለይ ደግሞ በማሳኤዎች ዘንድ የፍቅር ማሳያ ነው። በዛን ዕለት አባት እንግዲህ የሴት ልጁን ጭንቅላትና ቀሚስ ላይ በሚተፋ ጊዜ የመልካም ምኞትና የመልካም ነገር መገለጫ ነው። ስለዚህ ያው እንደየባህሉ እንደየዓለማቱ ሁሉም ነገር ይለያያል። እያደመጣችሁ የምትገኙት አራዳ ኤፍኤም 95.1 ነው። ዛሬ ስለ ሰርግ ብለናል። ያው የሰርግ ሰሞን ነው። መቼም በዓል ሲሆን የበዓል ሰሞን የበዓል ዘፈናት ይዘፈናሉ አይደለ? ሰርግ አይደለ? የሰርግ ሰሞን ደግሞ የሰርግ ዘፈናት ሞቅ አድርገን ብንገባበዝ፣ ለተጋቢዎች መልካም እድል ብንመኝ፣ ተጋቢዎች ካላችሁ እስቲ ደውሉልን። በቅርቡ የምትጋቡም ያጫችሁም፣ ሌላ ደግሞ በፍቅር ግንኙነት ውስጥ ሆናችሁ ወደ ትዳር ለማምራት ዝግጅት ላይ ያላችሁ ሰዎች ደወል አድርጉልን 0115 58 54 31 እና 32። እንዲሁም ለየት ያለ የሰርግ ባህል አውቃለሁ የምትሉ ሰዎች አጋሩን፣ መልሰን እናደርሳለን። አሁንም እስከ 9 ሰዓት ድረስ ፕሮግራማችን ይቀጥላል። በመስተንግዶ ታሪኩ ከበደ፣ በቴክኒኩ ሄኖክ ኃይሉ